ዛሬ የተሰጠኝን ውድ ስጦታ ላሳያችሁ ወደ እናንተ መጥቻለሁ። ይህ ውድ ስጦታ ከማን የተበረከተልኝ ይመስላችኋል? በጭራሽም አትገምቱትም። ይህንን ስጦታ በጭራሽ ማንም ሰው ሊገምት አይችልም። እንግዲህ ውድ ስጦታ ነው የተሰጠኝ። እሱን አብረን የምናይ የማሳያችሁ ይሆናል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተርፍ ይበልልን እያልን በአዲስ መጥተናል። የዛሬውን ቪዲዮ ከስተ ዛሬው ለየት የሚያደርገው እንግዲህ በአዲስና የራሳችን በሆነ መጥተናል ማለት ነው። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን ወዶች። የዛሬው ስጦታ ምን ይመስላችኋል? ይህ ስጦታ እንግዲህ ምን መሰላችሁ? ከመዳም የተበረከተልኝ ውዱ ስጦታ ሀገራችን አባታችን የኢትዮ አስተዳዳሪ አረንጓዴ አሻራችሁን አስቀምጡ ሲሉ ዘንድ እኔም እንግዲህ ባለሁበት ዓለም አረንጓዴ አሻራዬን ላስቀምጥ ብዬ ይኸውና እንደምትመለከቱት አንድ እርምጃ ተጎዣለሁ ማለት ነው። ይሄ ምንድን ነው? ይሄ የምታዩት መሬት ይሄ የምርት መሬት ይሄ የምርት መሬት ከማን የተበረከተልኝ ይመስላችኋል? ከውዷ አመድዬ የተበረከተልኝ ነው። ይህም ምንድን ነው? አንቺ የገበሬ ልጅ ነሽ፣ የእጀ ዘራፉ፣ ያምራቹ፣ የተስፈኛው በተስፋ መሬት ከቤት እህሉን አውጥቶ አፈር ላይ መሬት ላይ ሲያስቀምጥ ነገን እርግጠኛ ሆኖ እንደሚያመርተው ተስፋ አድርጎ የሚዘራው የሚያመርተው ከራሱ አልፎ የከተማውን ህብረተሰብ የሚመግበው የሀገሩ የወገኑ ካስማ የሆነው የገበሬ ልጅ ነሽና እኔ ደግሞ በችርቻሮ ሸምቼ ላኖርሽ አልችልም። ስለዚህ ራስሽን ቻይ፣ ቢያንስ አንዳንድ ወጮችሽን ቻይ ብላ ይህን የመሰለ መሬት አበርክታልኛለች ማለት ነው በስጦታ። እንግዲህ ከዚህም መሬት ውጤቱን አብረን የምናይ ይሆናል። ይኸውና ላሳያችሁ። ቲማቲሜ ይኸውን ስለደረሰ መቁረጥ እንችላለን። ይኸውና እንደምትሉ እንግዲህ ይኸው እቃውንም ይዘን መተናል ውዶችዬ። እስቲ ቆይ አብረን እያየን አብረን እንለቅማለን ማለት ነው የግብርና ውጤቱ። በዛውም ሀገራችሁ ቀያችሁ የናፈቃችሁ የሀገራችሁ አየር የናፈቃችሁ በዚሁም እስቲ ዘና እንበል። እንደነገሩ አሁን ሙቀቱ ራሱ እጅግ በጣም ከባድ ነው ማታ ማታ ካልሆነ በስተቀር ግን ቢሆንም ደግሞ ሙቀት ሳይበግረኝ የአባቴን ስራ ለማስቀጠል እኔም ደግሞ አረንጓዴ አሻራዬን ለማስቀመጥ ብዬ ይኸውና እንደምትመለከቱት ለምርት ደርሷል ማለት ነው። ተንከባክቤ የግብርና መሳሪያን ደግሞ ብትወስዱ የበለጠ ትወዷችኋላችሁ። እሱንም የምናሳይ ይሆናል። ዛሬ ምንም የሚቀረን ነገር የለም። አሁን ግን የደረሰ ቲማቲማችንን እንለቅማለን ማለት ነው። የበሰለውን ይኸውና እንዲህ ያማረ ቲማቲም አምርተናል። መዳምም ከችርቻሮ ወጣለች አመድ። ያው እኔ እንግዲህ እሷ ጨክና ይሄን የመሰለ መሬት ሰጥታኝ ብቻዬን አልበላም፣ ብቻዬን መብላት አላስተማረኝም ደጉ ገበሬ። እናም ስለዚህ ይሄንን አብሬ አካፍላታለሁ ማለት ነው። ሌላው እንደምትመለከቱት ይሄ አልበሰለም፣ ገና ይቀረዋል። እስከሚበስል እዚሁ ቤተሰቦቹ ጋር ዛፉ ላይ እንተወዋለን። ይኸው ገናም የሚበንትን የሚሉ አሉ፣ የሚያፈሩ እንደዚህ ትናንሾች። የበሰለውን እየበላ ያልበሰለውን ደግሞ ኢንሻአላህ ለነገ እያስቀመጥን እንዲህ እየኖርን ነው ማለት ነው። የግብርና ትርፉ ብዙ ነው ውዶችዬ። ሲተመልከቱ አሁን ይሄ እየደረሰ ነው። በእርግጥም አሁን ይሄ እንግዲህ ይህን የመሰለ ከለር ላይ ደርሷል። በጣም እንደዚህ ያምራል ማለት ነው። እናም ይህን ውዱን መሬት እንግዲህ አመድ የሰጠችኝ ይላል ባሳያችሁ። ይኸው እንግዲህ ሽምብራ ዘርተን ነበር። በእርግጥም ሽምብራው ደርቋል፣ ተነቅሎለታልም። እሸት ሲያምረኝ በዛው ብዬ ነው። ይኸው አረንጓዴ አሻራዬን ምን ትላላችሁ? በቀሌ እየዘረዘረ ነው። አይገርማችሁም? ይሄን ዝርዝሩን ስታው ምን ተሰማችሁ? ይኸውና እየዘረዘረ ነው። ኢንሻአላህ እንግዲህ የምርቱ ጊዜ ምሽት
በየቤቱ አመጣለሁ። ቃል ነው የምገባላችሁ። እንደው በየቤቱ በያላችሁበት አትርቁኝም። ኢንሻአላህ ይሁንና ሽምብራው በእርግጥም ተነቅሏል። ስላልተመት እየበላን እሸቱን እንቅመሰው እስቲ። ይኸው ተነቅሎለታል። በዛም ላይ ደርቋል። ከእሸት አልፏል ማለት ነው። እና ይኸውና እንዲህ ቀመስ እያደረግን ቀመስ እናደርጋለን። የገጠር ልጆች የሆናችሁ ሀገራችሁ የናፈቃችሁ እንደኔ እንግዲህ እስቲ ዘና ፈታ ትሉበታላችሁ። ምንም በዛ ላይ ደግሞ በያላችሁበት እንግዲህ በያላችሁበት ዓለም አሻራችሁን አስቀምጡ፣ ሽልማት አለው ብለዋል ዶክተር አብይ አህመድ። አረንጓዴ አሻራችሁን አስቀምጡ። እኔ ደግሞ አረንጓዴ ሆዴን እየበላሁ ነው። ይሁንና እስቲ እንንቀል እንደ ሽምብራ። እስቲ ሽምብራ እንነቃቅል፣ ካለው ሽምብራ እንነቃቅልና ሌላውን የተዘራውን ጎመን ደግሞ ውሃ የምናጠጣ ይሆናል። ይሄ እንግዲህ ይኸውላችሁ እየበላሁ ነው። የሽምብራ እሸቱን የበላው ሌላ ነው ይላሉ ሲዘፍኑ ነው። ታዲያ ሲዘፍኑ ነው ያላቅም። የሽምብራ እሸቱን የበላው ሌላ ነው፣ እኛ የተያዝነው በጥርጣሬ ነው ይባል ነበር አሉ። ድሮ ነው አሉ የሚባለው አሉ። እንግዲህ እኛም የሽምብራ እሸቱን በጥርጣሬ ሳይሆን እኛ እንኳን እየበላን ነው። አልሐምዱሊላህ። ይሄን የመሰለ ሽምብራ እየነቀልን ነው። እስቲ ይኸው እስቲውት እንግዲህ ባመቀይ። ታዲያ ይችን መዲያም ምን ትሏታላችሁ? ምን ስያሜ ሰጣችኋል? ይሄን የመሰለ መሬት የጎለመችልኝም ውዷን አመድዬን ምን አላችኋት? ምን ስያሜ ሰጣችኋት? ማን ብዬ ልጥራት? እስቲ ስም አውጡላት እናንተ። እኔ መቼም ከስም በላይ ሆኖብኛል። ይሄው እንደዚህ ደከም ሲለኝ እሸቴን እየበላው አረፍ ትንሽ አረፍ። በተለይ ድብርት፣ ጭንቀት፣ የቤተሰብ ናፍቆት ብስልስል ሲያረገኝ እንደዚህ ዞር ብዬ ነቀል ኮት ቆፈር ሳረግ ጭንቀቴ ክፍል ይልኛል፣ ሀሳቤ ቀለል ይለኛል። እናንተስ? በእርግጥ አንቺ ስራ ፈትነሽ አሁን በመዲያም ቤት ምን ጊዜ አግኝተሽ ነው ይሄን የምትሰሪበት? ምን ተገይቶ ነው ልትሉ ትችላላችሁ። አዎ ማን ጊዜ የለም አውቃለሁ። ግን እኔ በተለይ ድብርት፣ ጭንቀት ከያዘኝ ጧት በጎቹን ወደ ማጎሪያ ከወሰድኩ በኋላ ተመልሼ ትንሽ ቆፈር በመሃል ዲሱንም መሰል እያረኩት ቆፈር ምሳቃም እየሰራው ቆፈር በቃ እንዲህ እያልኩኝ ይኸው የሸት አምሮቴን። ታዲያ አምሮት ጠኔ ልደፋኝ ሆነ። ምን ላርግ? አምሮት ጠኔ ከሚደፋኝ እንቅልፌን ልጣ እረፍቱም ይቅርብኝ ብዬላችሁ መቆፈር ከዛ ኋላ አሳትሉኝም። ከዛ ስቆፍር አይ ከቆፈርሽ አይቀርማ ለምንኛስ ዘር አንሰጥሽም ብለው ምን ቢያመጡልኝ ጥሩ ነው? እናንተ ወገን አታምኑ። ጎመን ዘር አመድ ገዝታ መጣችልኝ። በሌላ ጊዜ የማሳያችሁናል። ጎመን ዘር ገዝታ አምጥታ ይህንንም ዝሪ መቆፈርሽ አልቀረ በደንብ ቆፍሪ ብለውኝ እርፍ። ወይ ጉድ! እኔ እኮ እሸት ሲያምረኝ የአባቴ ጓሮ ሲያምረኝ አገሬ ሲናፍቀኝ መደበሬ ሆነኝ ብዬ ነው እንጂ እኔ እኮ በግብርና አልመጣሁም ብላቸው። አይ እንግዲህ ትርፍ እኩል ነው እንጂ ስጦታ አልሰጠንሽም። የኢትዮጵያው አስተዳደር ደግሞ ዶክተር አብይ በየሄዳችሁበት እየቆፈራችሁ አረንጓዴ አሻራችሁን አስቀምጡ ብለዋል። ስለዚህ ዝም ብለሽ ቆፍሪ አሉኝ። እኔም እሺ ብዬ ሀያ በኋላ ምን አረኩላችሁ? መቆፈር ነው መቆፈር። ደግሞ እኮ የሚገርማችሁ እንዲኩኝ ቆፍሬም እኮ አያፍሩም እኮ ትርፌ እኩል። አረ ሲሶ ይበቃችኋል፣ እንዲያውም ምሩ ይበቃችኋል ብላቸው። አረ ዋናውን አይነቱን ማንቀምሶት እኛ የምንፈልገው ዋናውን ነው። አይነቱን ነው። አንቺ ከደከምሽና ከቆፈርሽ በቂ ነው አላሉ። ማፈሪያ በሏቸው። እኔ ብያቸዋለሁ።
እናንተስ ማፈሪያዎች? አሁን እኔ በዚህ ሙቀት በወገቤ እንደ ሽንት ላቤ እየተቀዳ ቆፍሬ እንዴት ነው ለእናንተ ትርፌ እኩል የማካፈላችሁ ብላችሁ ወጭሽን ነው እንጂ ይቻልሽ ወጭሽንም አልቻልሽ ገና። እንዲያውም ካልሽ ሙሉ በሙሉ ይገባናል። ስለዚህ ቢቀርብሽ ይሻልሻል ከኛ ጋር ሰፋጣል ኦሮክ። እሺ በቃ እንግዲህ አረንጓዴ አሻራዬን ካስቀመጥኩ ግዴታዬን ከተወጣሁ በቂ ነው ብዬ እኔም ይኸውላችሁ ቆፍራለሁ። ቁፈራውን አልተውኩም፣ ግን ያው እንግዲህ የመጣ ይምጣ ብዬ እኔ እህታችሁ መብላቴንም አልተውኩም። እየበላሁና እየቆፈርኩ ነው። እና ይኸው እንግዲህ እስቲ ይሄን እሸት ለእናንተ ባይደርሳችሁም እኔ እህታችሁ በልቼላችኋለሁ። ተጋበዙልኝ ብዬ እንዲህ እየበላሁ እንዲህ እየነቀልኩት እና በያላችሁበት አረንጓዴ አሻራ አስቀምጦ የተባለው ውዴታ ሳይሆን ግዴታ ሆኗል። የግዴታ አዋጅ ነው የሚለው መልእክቱን ለእናንተ ለእህቶቼ ላስተላልፍ መጥቼ ነው እላችኋለሁ። አንቺ ስራ ፈትነሽ ብትሉኝም እንግዲህ እኔ ለእናንተ ብዬ ነው አልሰማንም ከምትሉ ብዬ ነው። እና ምስቲ ማሻአላ በሉ፣ መብሩክ በሉ። ምርቱ የተባረከ ይሁንልሽ። ትርፌ እኩሉም ቢሆን በሉኝ እንግዲህ ሌላውን ይባላል። እና አሁን ይሄን ማሳገያ ነው እናጠጣለን። ጎመን ዘር ተዘርቷል። ይኸውና አላችሁ ደጉ ባላገሩ ያ ኢትዮማር ይኸውላችሁ ደጉ ባላገሩን እያስታወስ ለእናንተ የደረሰ እየመሰለኝ እንደሆነ በልቼ ጨረስኩት። ምን ያደርጋል ለእናንተ እየደረሰ እየመሰለኝ ነው። ታዲያ እኮ እንዴ ይኸውላችሁ መከጀላ ከሰላሉ እኔም ለእናንተ ለእህቶቼ የደረሰ እየመሰለኝ እንዲሁ ብልት ሳረገው ይሄ ማሳውን ጨርሼው ወረፍ። ይኸውላችሁ እንግዲህ የመዝራት ውጤቱ ነው። አሁን ይሄ አሁን እስቲው ይሄ የቁፋሮ ውጤት ነው። መቼስ የአረንጓዴ አሻራ ውጤት ነው ይሄ። ይኸው ሽምብራ ለቆለኛ ይኸው። ታዲያ ኋላስ አሁን ይሄ ነገር ቀላል ነው ትላላችሁ? ሸጋ ድንቅም አይደል? ቆይ ደግሞ ዱባ ላሳያችሁ። አሁን ይኸውላችሁ ይሄን የመሰለ ሽምብራ፣ ይሄን የመሰለ ጦሜጦ፣ ቲማቲም እንዴት አርጌ ነው አሁን ትርፌ እኩል የምሰጠው? እንዴት ጨክኜ እኩል ላካፍል? ምን ትሉኛላችሁ? እስቲ መከሩኝ ወገን። ወይ ጭራሽ ከሚቀርብኝና ከማካፍል እንደው ማን ይሻላል? እስቲ ተመልከቱ። ዱባው ደስ አይል? ዱባው ሁለት ቦታ ነው። አሁን ይሄ ተመልከቱ ድንቅ አይደል? አሁን እኔ እህታችሁ ውስጥ ያላሳዝንም ያኔ መሰለ ድርቆ ቦታ ቆፍሬ ነው እንግዲህ ይችን ማሳ ያመጣ የተሰጠውት። አሁን ይሄ እንግዲህ እዛ ጋር ትንሽ ያላሳያችኋቸው ብዙ አሉ ቡቃያ። አሁን ይሄ ምን ይመስላችኋል? አሁን ይሄ ቃሪያ ነው። ይሄ ቃሪያ፣ ይሄ ደግሞ ሸማም እንደው በአማርኛ አላውቀው። ይሄ ደግሞ ሽታው ደስ የሚል ነገር ነው፣ ስሙን አላውቀው። ይሄንንም እንግዲህ ዘርተሽ የማታውቂኝ ሰነፍ ገበሬ እንዳትሉ አላውቀው። ይሄ ግን ዱባ ነው። ይሄ ዱባ የደረሰም አለ የተበላም አለ። ገና እንደዚህ እየጀማመረም ነው። ይሄ ዱባ ዘሩን ከየታመጣሽ ካላችሁ ግን ግብአቱ ተበልቶ የወደቀ ነው። ተበልቶ የወደቀ ነው ግብአቱ። ከዛ እዚህ ያለው ዱባ ደግሞ ይሄውና ይሄ ትልቁ ዱባ ነው። ዘመዶቹ ተበላልተው አልቀው ነው። ያው እንግዲህ ስላልተመቸ የተረፈው ነው። ይሄ ደግሞ ድርቆ ይባላል። የማታውቁ ለኔ እንደኔ የገጠር ልጅ አልሆናችሁ ማለት ነው። ለከተሜዎቹ ድርቆሽ ይባላል፣ ድርቆ ይባላል። ይኸውና በቀሎ እንግዲህ እየዘረዘረ ነው። ይኸው ማሻአላ ተባረከላ። ይሄ ደግሞ ሌላ ቦታ እንግዲህ መሆኑ ነው። ሌላው ይኸውና ጎመን ዘሩ። አሁን ይሄ ጎመን ዘር ነው። የጎመን ዘር ነው ያሉ የመጣው ዘሩ ውድ ነው አሉ። እንኳን የመጣው የኔ አይደለም። ያው በአሁኑ ዘር ችለውኛል።
ይሄ ከግብጽ ድረስ ነው አሉ የመጣው። አይገርማችሁም? ከግብጽ ድረስ እዚህ ድረስ መጥቶ እንግዲህ ውሃ ምናምን እናጠጣ አብረን ብዬ ነበር፣ ግን እንዲክም እንዲትሉብኝ አልፈልግም። ይህን የመሰለ የድርቆ ቦታ ነው እንግዲህ እንደዚህ ወደ ግብርና የተቀየረው። ያለማሁት አረንጓዴ አሻራ ላስቀምጥ ብዬ እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ። ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣው ምርት ደግሞ በሰፊው የምንመጣ ይሆናል። በያላችሁበት ሰላማችሁ በዚህ ይበል። መልካም ጊዜ